ያሰማልን በሉ። ተራርቆ አይበላም። ስለዚህ አባታችሁ የመንጋው እረኛ እንዳሉት እንዳዘዙት እንደ እግዚአብሔር ፈቃድ ከውጭ ያላችሁ ወደ ውስጥ፣ ከውስጥ ያላችሁም በየስርቻ ያላችሁም ወደዚህ ወደ ማዕዱ ሰብሰብ ብለን በአንድ ላይ ሆነን ማን ይመግበናል? አሳላፊው ማን ነው? መጋቢው ማን ነው? ክብር ለእሱ ይሁን። ሁላ አመስግኑት። ተከለከለ። ሁላችሁም መስቀለኛ ስሩ፣ መስቀለኛ ስሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መላከ ፀሐይ መምህር ፍሬው ትኩ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መጋቢ ሥርዓት አሮን የዚሁ ደብር ዋና ጸሐፊ፣ የተከበሩ የዚሁ ደብር የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው መነኮሳት፣ የተከበራችሁ ዘማሪያን፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅድስት ድንግል ማርያም ምልጃና ጸሎት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች ምዕመናን እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንኳን አደረሳችሁ። እግዚአብሔር አምላካችን በፍቅር በሰላም በአንድነት ፈቅዶና ወዶ ታላቁን ጾም አብይ ጾምን ጾመ ኢየሱስን ያጀመረን ልዑል አምላካችን ክብር ምስጋና ይድረሰው። ደግሞ ጀምረን ለመፈጸም ያብቃን። አዎ ብዙ ሰው ለመጀመር ይቸኩላልና ጀምረን እንዳናቋርጥ እግዚአብሔር ይርዳን። እንግዲህ የመጀመሪያውን ዘወረደ የሚለውን ሳምንት አከናውነን ጨርሰን ዛሬ ሁለተኛውን ሳምንት ቅድስት ጀምረናል። እንኳን አደረሳችሁ። በድጋሚ እግዚአብሔርን አመስግኑ ሁላችሁም። የእልልታና የመድኃኒት ድምፅ በቤት ነው ይላልና እልልታው አንዱ ከመስዋዕት አንዱ ነው። እልልታው አልተከለከለም። ገብቷችኋል? በቤተ ክርስቲያንም በማህሌት ጭብጨባው አለ፣ እልልታው አለ። ከበሮና ጽናጽን ብቻ ናቸው የተከለከሉት። ከበሮና ጽናጽን እንግዲህ ለሆሳዕና ይፈታሉ። ከዛ በኋላ ከዛ በፊት ግን የእናንተ አንደበት ለማ መስዋዕት ያቀርባል? ለማ? እልልታው ለማን ነው? ጭብጨባው ለማን ነው? ምስጋናው ለማን ነው? ለማን ይገባል?
ለእግዚአብሔር ይገባል። ክቡር አባታችን ብዙ ጊዜ ጠርተውኛል፣ አስታውሰውኛል ብዙ ጊዜ እና ግን የባሰ ሲመጣ በዚህ ቀን ስላቸው አልተሳካም። በቀደም ባለፈው ግን ተገናኝተን በቃ የቁርጥ ቀጠሮ ያዝን። ዛሬ ነገ ንግስ ነው። እንግዲህ እንደምታውቁት የኪዳነ ምሕረት ንግስ ነው። ስለዚህ እኛ ጋም ንግስ ነው፣ እዚህም ንግስ ነው። የኪዳነ ምሕረት የኛ ቤተ ክርስቲያን የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ይባላሉ። በዚህ መሰረት እኛ ጋም ንግስ ነው። ስለዚህ ንግሱን ስለማይመቸኝ በዋዜማው ጠዋት እሁድ ጠዋት መጥቼ አስተምሬ እንደ እግዚአብሔር ፈቃድና ቸርነት እሄዳለሁ። በቃ የማይቀርበት ቁርጥ ነው ብዬ ቀጠሮ ሰጥቻቸው ነበረ እና ከዛ ከተቃጠርንበት ቀን ጀምሮ እስከ ዛሬዋ ጠዋት ድረስ ከመጽሐፍ አላቋረጡም። እግዚአብሔር አሳክቶልን እሱ ፈቅዶልን ይኸው ማን ይመስገን። እዛ ጋ የቆማችሁት ነው ተረጋግቶ ይቀመጣል ይላል። ሆኖ የነበረ ጊዜ መቆሚያ የሚያጣችሁ ጊዜ መጥቻለሁ አይደለ? የደብሩ ጸሐፊ ያው ምስክር ናቸውና አሁንማ በቃ ሜዳ በሜዳ ሆኗል፣ ሰፍቷል፣ አምሯል ግቢው። ማን ይመስገን፣ ማን ይመስገን። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እንደ ልባችሁ ቁጭ ብላችሁ ትማራላችሁ። አሁን ደግሞ ይሄ ህንፃ በኋላ በካሜራችን እንጎበኘዋለን። ውስጡን ዞረን በካሜራችን እንጎበኘዋለን። ከህንፃ አሰሪ ኮሚቴ ከአስተዳዳሪው ጋር ዞረን እንጎበኝና እንቀርጸዋለን። እንግዲህ ማማ ሚዲያ በቴሌቪዥንም በእጃችሁ ስልክ ላይም በሁሉም እንደምትከታተሉት ተስፋ አለኝ። ስለዚህ ረቡዕ ማታ፣ ሐሙስ ቀን በኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እጃችሁ ስልክ ላይ ደግሞ የማማ ሚዲያ እና እሱ ነው። ስለዚህ በአንድ ጊዜ ሁለት ቤተ ክርስቲያን እየሰራችሁ ስለሆነ እንኳን ደስ አላችሁ። አሁን የመሰረት ስራ ተጠናቋል። በጣም ደስ የሚል ነው። ስለዚህ ሁለት ቤተ ክርስቲያን ከላይና ከታች በአንድ ጊዜ በአንድ ድንጋይ ሁለት ወፍ በአንድ ስር እየሰራችሁ ስለሆነ እንኳን ደስ አላችሁ። ገንዘባችሁን እንድታወጡ በረከቱ እንዲደርሳችሁ እግዚአብሔር ስለፈቀደላችሁ እንኳን ደስ አላችሁ። በእውነት ደስ ይላል። እግዚአብሔር የተመሰገነ ነው። እግዚአብሔር የፈቀደለት ሰው ቤተ ክርስቲያን ነው የሚሰራው። እግዚአብሔር የተመሰገነ ይሁን። አሁን ወደ ትምህርቱ እንሄዳለን። አንዷን ብቻ እኛ በነፃ ነው የምናገለግለው። ሚዲያውም በነፃ ነው የሚያገለግለው። ለሚዲያም ለኔም ለማንም የሚከፈል የለም። በነፃ ነው የምናገለግለው። ግን የዛሬዋን ደግሞ ለመሸፈን ማታ ስለማልመጣ በሁለት ጥቅም አለው። ብሩ የዚህ ብር 5000 ብር ያወጣል። ለማታ ጉባኤ ይሸፉናል። አሁን እኔ እሸፉናለሁ። ማታ ደግሞ በዚህ ይሸፎናል ማለት ነው። 100 ብር አዘጋጁና ልጆች በተቀመጣችሁበት ቦታ ያመጡላችኋል። መነጋገር የለም፣ ወዲያ ወዲህ ማለት የለም። ሲመጣላችሁ ብቻ መክፈል ነው። የያዘው መጽሐፉ የያዘው ለሶስት አካል ነው የተዘጋጀው። ለሰባካያነ ወንጌል፣ ለነፍስ አባቶች፣ ለነፍስ ልጆች ነው የተዘጋጀው። ለዚህ ጾም አስፈላጊ መጽሐፍ ነው። ስለ ስብከተ ወንጌል አገልግሎት፣
የቃል ኪዳን ምስጢር፣ የንስሐ ምስጢር፣ የኑዛዜ ምስጢር፣ የምጽዋት ምስጢር፣ የስግደት ምስጢር፣ የጸሎት ምስጢር፣ የጾም ምስጢር፣ የታቦት ጥልቅ ምስጢር፣ የቄደር የንስሐ ጥምቀት ምስጢር፣ የዘበኑ በሽታ፣ የሰባቱ ቃል ኪዳን ምስጢር፣ ስለ ሥላሴ አንድነት ሦስትነት፣ ስለ 16ቱ ሕግጋት፣ ስለ ሁለቱ ሰንበት ክብር፣ ስለ ድንግል ማርያም ቅድስና፣ ስለ ጌታ ኢየሱስ ክርስቶስ ከጽንሰቱ እስከ ምጽአቱ ድረስ ከዛ በኋላ አንቀጸ ንስሐ፣ ጸሎተ ንስሐ፣ ፍትሐት ዘወልድ፣ የነፍስ ልጅ፣ የነፍስ አባት፣ መምህራን፣ ምዕመናን የምትጠቀሙበት 12ኛ እትም ነው። ስለዚህ 50ው በ100 ብር ሲሸጥ 5000 ብር ያወጣል። ለማታ ጉባኤ መሸፎኛ እንዲሆንልኝ ያው ካህናትም እንዳያመልጣችሁ ምዕመናንም እንዳያመልጣችሁ ወደ እናንተ ቃሉን እየሰማችሁ ወደ እናንተ ሲመጣ ካለቀ ሌላ አለኝ፣ ችግር የለም፣ ሁላችሁም ይደርሳችኋል። እንደምን አደራችሁ? እንደምን ሰነበታችሁ? አላችሁ አላችሁ? ታዳምጣላችሁ አላችሁ? እስቲ የሌላችሁ እልል በሉ። ምንድን ነው ያልኩት? የሌላችሁም የላችሁም እኮ ምን ነው አለን አላላችሁኝ? አሁን ቁርጥ እኮ ነው ስጠይቃችሁ፣ አለን አላላችሁኝ? አላችሁ? እሺ ያላችሁ እስቲ እልል በሉ። እናቶች፣ አባቶች፣ እህቶች፣ ወንድሞች በሐሳብ በጭንቀት አትኑሩ። ምንም ለውጥ አታመጡ። በጾም በጸሎት ኑሩ፣ ለውጥ ታመጣላችሁ። እሺ አትጨነቁ። ማን ያውቃል ችግራችንን? መፍትሄውማ ይሰጣል፣ እግዚአብሔር ይሰጣል። የዛሬው ትምህርታችን እኔ እግዚአብሔር በሉ። እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። እስቲ በሉ እኔ እግዚአብሔር በሉ። እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። ምን አልኳችሁ? በሉ ሁላችሁም ተናገሩ፣ ከፍ አድርጉ። እኔ እግዚአብሔር ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ የምታገኙት ኃይለ ቃል እና እኔ እግዚአብሔር ምን ሁኑ? ቅዱሳን ሁኑ ብሎ እግዚአብሔር ነግሮናል። እናቶች፣ አባቶች፣ እህቶች፣ ወንድሞች ቅዱስ ማለት የተለየ ልዩ ማለት ነው። ዛሬ ደግሞ የዛሬው ሰንበት ቅድስት ይባላል። ኧረ ንገሩኝ፣ ቅድስት ይባላል። የተለየ ማለት ነው። ለየ፣ አከበረ ማለት ነው። ያከበረው ደግሞ እኔንና እናንተን ነው። እግዚአብሔር የተመሰገነ ይሁን። ማን ይመስገን? እግዚአብሔር የተመሰገነ ይሁን። እንደ ሰው ያከበረው በምድር ላይ የለም። እንደ ሰው ያከበረው፣ እንደ ሰው የቀደሰው፣ እንደ ሰው ወደ ክብሩ የመለሰው እንደ ሰው የለም። ማን ይመስገን? ስለዚህ ከናንተ ሰው ሁሉ በሉ እስቲ፣ ከናንተ ሰው ሁሉ እናቱንና አባቱን ያክብር፣
ሰንበታቴንም ይጠብቅ። አዎ ቅዱስ የሚያደርገውን እዚህ ጋር አስቀምጧል። የመጀመሪያው አክብር አባከ ወእመከ፣ እናት አባትህን አክብር። እናት አባት የተባሉት እነማን ናቸው? የመጀመሪያው እናት አባት የተባሉት እነማን ናቸው? የመጀመሪያው አባታችን ማን ነው? ንገሩኝ። አባታችን ማን ነው? እግዚአብሔር። እናታችንስ? እስቲ በሏት። አክብር አባከ ወእመከ ሲል በሰማይ ያለና የሚኖር ሕያው የሆነውን የፈጠረህን እግዚአብሔርን አክብር ነው። እግዚአብሔርን አክብር። ከሴቶች ሁሉ የተለየች ከእግዚአብሔር በታች ከዓለሙ ሁሉ በላይ የሆነችውን እናትህን ድንግል ማርያምን አክብር ነው። አሁን በምድር የተሰጠችን እናት ማናት? ንገሩኝ። ድንግል ማርያም። ስለዚህ የመጀመሪያው እናት አባትን አክብር ነው። ልትከብር ከወደድ ልትቀደሽ ተወደሽ የመጀመሪያው እናትና አባት እግዚአብሔርና ድንግል ማርያምን የሚያከብር ሰው ይከበራል፣ ይቀደሳል፣ ይለያል። እንደተለዩት ቅዱሳን ሆኑ። ጨረሱ መጽሐፍ። ከዛ ከመኪና ውስጥ 1000 አምጣና ለህንፃው ነው አሁን የምሰጣችሁ። ያው የኔ መኪና ውስጥ ሄድና 1000 እና ለህንፃው 5000 ብር ድጋሚ ሰጥቻችኋለሁ። በአንድ ጊዜ ስለጨረሳችሁ የወንጌሉን ጨርሳችኋል። የወንጌላችሁን ለማታ ገቢ አድርጉ። አሁን የምሰጠው ግን ለህንፃው ነው። ለህንፃው 5000 ብር። አመሰግናለሁ። በጣም ጎበዞች ናቸው። እንደሆነ በአንድ ጊዜ እግዚአብሔር ይስጥልን። በጣም 50 ተረከቡና 5000 ብር ተሸጦ ለህንፃው እንዲገባልኝ። ደህና አደራችሁ። የመጀመሪያው እናት አባት ማን ነው? የመጀመሪያው እናት አባት ማን ነው? እግዚአብሔርና ድንግል ማርያም አባታችንና እናታችን ናቸው ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ሰንበትን አክብር ጠብቀውም ይላል። ሰንበታትን ይላል። እንደ አባትህ ቀዳሚትን እንደ እናትህ እሁድን አክብር። እንደ አባትህ ማንን? ቀዳሜ ሰንበት በሉስ። መቼ? ቀዳሚት ሰንበት። አዎ ሕግ ናት፣ ሕግ ናት፣ የኦሪት ሕግ ናት። ስለዚህ በሕግ የሰፈረች ስለሆነ ቀዳሚት እንደ አባት ትቆጠራለች። እሁድ ደግሞ እንደ እናት ትቆጠራለች። ትንሣኤ ናት። እንደማን? እንደማን? ዕለተ እሁድ የተጸነሰባት የተወለደባት ከሞት የተነሳባት ሞትን ድል ያደረገባት ሰንበተ ክርስቲያን ትባላለች። የክርስቲያኖች ሰንበት ማለት ነው። እስቲ በሉ የክርስቲያኖች ሰንበት በሉ እስቲ። አዎ የክርስቲያኖች ሰንበት ነው። ስለዚህ ሰንበት እንደ እናትና እንደ አባት ትቆጠራለች። እረፉባት። እናት አባት ያሳርፋሉ። አባት ካለ አጊጥ፣ ጀንበር ካለ ሩጥ ይባላል። እናት አባት ያለው ያርፋል።
ስለዚህም እንደ እናትህ እንደ አባትህ ሰንበትን ምን አድርግ ንገሩኝ፣ አክብር። ሦስተኛው ወላጅ እናት አባት ናቸው። ማን አልኳችሁ? ልጆቻችሁን እግዚአብሔር ይባርክላችሁ። ልጆቻችሁን እግዚአብሔር ይጠብቅላችሁ። የተባረከ ዘር የተባረከ ልጅ ይስጣችሁ። አዎ እግዚአብሔርን የሚያመሰግን ለእናት አባቱ የሚገዛ ልጅ ይስጣችሁ። ዛሬ ችግር ነው እናት አባቱን የሚደበድብ ልጅ ስለሆነ እግዚአብሔር የተባረከ ልጅ ይስጣችሁ። አዎ ሃይማኖቱን የሚለውጥ ልጅ ስለመጣ የእናት አባቴ ሃይማኖት አያስፈልገኝም የሚል ልጅ ስለመጣ እግዚአብሔር ይጠብቅላችሁ። ልጆቻችሁን እግዚአብሔር ይጠብቅላችሁ። ስለዚህም ተመልከቱ፣ አሁን እናት አባት የወለዱን እናት አባት መከበር ስላለባቸው ነው። እናት አባቱን የሚያከብር ማንን ያከብራል? ንገሩኝ። ማንን ያከብራል? አዎ ወላጆቻችሁን ስታከብሩ፣ ለወላጆቻችሁ ስትታዘዙ እግዚአብሔርን ታከብራላችሁ። ለዚህ ነው እኔ እግዚአብሔር ቅዱስ ነኝና እናንተ ቅዱሳን ሁኑ። ከእናንተ ሰው ሁሉ እናቱን አባቱን ያክብር፣ ሰንበታቴንም ይጠብቅ ብሎ እግዚአብሔር ለሙሴ ነገረው። ይህ በመጽሐፍ ቅዱስ የተጻፈ የተመዘገበ ለኛ ለትውልዱ በትውፊት ሲወርድ ሲዋረድ ሲተላለፍ እዚህ የደረሰ ስለሆነ እግዚአብሔር የተመሰገነ ይሁን። እኛ ደግሞ ለልጆቻችን እንድናስተላልፈው እግዚአብሔር ይርዳን። የመጀመሪያው ይሄ ነው። ሌላው በአዲስ ኪዳን ደግሞ አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 15 አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ የጠራችሁ በሉ፣ ሁላችሁም ተናገሩ። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ምን ሁኑ? በምናችሁ ሁሉ። ማነው የጠራን? ወደዚህ ክርስትና ወደዚህ ሕይወት የጠራን ማን ነው? አመስግኑት። ክብር ለእሱ ይሁን። እግዚአብሔር የተመሰገነ። የጠራችሁ ቅዱስ ነው። እከሊትና እከሌ አይደለም የጠራችሁ። ጓደኛዬ፣ ባልንጀራዬ፣ ሚስቴ፣ ባሌ አይደለም የጠራችሁ። የጠራችሁ ማን ነው? የጠራችሁ ማን ነው? እዚህ ወደዚህ ለመምጣት በዚህ ሕይወት ውስጥ ለመመላለስ 5 ጥሪዎች ተላልፈዋል። ስንት ጥሪዎች? እግዚአብሔር ወደ ቤቱ ለመሰብሰብ ልጆቹ ለማድረግ 5 ጊዜ ወጥቷል። ሊጣራ ሊፈልግ 5 ጊዜ ወጥቷል። እግዚአብሔር የተመሰገነ ይሁን። ማን ይመስገን? 5 ጊዜ ወጣ። የመጀመሪያው ጥሪ በ12 ሰዓት ወጣ። ኑ ወደ ወይኑ ሥርዓት ተጠርታችኋል። ወደ ወይኑ ሥርዓት ወይኑን እንድትጠብቁ እንድታገለግሉ ኑ አላቸው። ስንት ሰዓት? 12 ሰዓት። በ40 ቀንና በ80 ቀን የተጠራችሁ እንኳን ደስ አላችሁ። በስንት ቀን? እስቲ በ40 ቀን የተጠመቃችሁ ወንዶች እጃችሁን አሳዩ። በ40 ቀን ያላለፈባችሁ፣
በ40 ቀን ሁላችሁም ተጠምቃችኋል። እግዚአብሔር የተመሰገነ ይሁን። በ80 ቀን የተጠመቃችሁ ሴቶች ከፍ አድርጉ። በ80 ቀን የተጠመቃችሁ በዚህ ቤተክርስቲያን መጣችሁ። ክብር ለመድኃኔዓለም። እግዚአብሔር የተመሰገነ። 12 ሰዓት በማቴዎስ ወንጌል ምዕራፍ 20 ላይ የጠራቸው 12 ሰዓት የተጠሩት ያ ቅዱሱ እግዚአብሔር የፈቀደላቸው ክርስቲያን እንዲሆኑ የፈቀደላቸው 12 ሰዓት የተጠሩ ናቸው። ስንት ሰዓት? 12 ሰዓት። ማቴዎስ ወንጌል ምዕራፍ 20 ላይ በደንብ እንድታነቡ። ከ7 ዓመት ስንት ሰዓት? በ3 ሰዓት ወጥቶ ጠራቸው። ኑ ጊዜ አለፈብን ብላችሁ እንዳትቀሩ ኑ ተጠመቁ አለና በ3 ሰዓት በ7 ዓመት በ8 ዓመት 9 10 ዓመት 15 ዓመት ያሉት መጥተው እንዲጠመቁ አደረገ። ከዛ በኋላ ደግሞ ሶስተኛው ጥሪ ለወጣቶች አልፎብኛል ብለው እንዳይቀሩ ከ16 ዓመት ጀምሮ እስከ 40 ዓመት ላሉት ወጣቶች ደግሞ አይ እኔ ጊዜ አልፏል ብለው እንዳይቀሩ ስንት ሰዓት? 6 ሰዓት ወጣና ወጣቶችን ኑና ተጠመቁና ልጆች ይሁኑ ብሎ ሶስተኞቹ ደግሞ አራተኛ ጥሪ ወጥቶ 9 ሰዓት ስንት ሰዓት? 9 ሰዓት ወጣና ኑ ልጆቼ ተጠመቁ አለ። 9 ሰዓት ጎልማሶች መጥተው ተጠመቁ። አምስተኛውና የመጨረሻው 11 ሰዓት ወጣ ለአረጋውያን 70 80 90 ዓመት ለሆናቸው ሽምግላቸው ለ70 ለ80 አረጋውያን 11 ሰዓት ወጣና ኑ ተጠምቃችሁ ልጆች የሆኑ አላቸው። ክብር ለመድኃኔዓለም ይሁን። እስቲ አመስግኑ እግዚአብሔር። እግዚአብሔር ይመስገን። አምስተኛው 11 ሰዓት ወጣና ጠራቸው አረጋውያን። የመጨረሻው ጥሪ ነው። አሁን ስንት ሰዓት ነው የተጠሩት? ንገሩኝ። 1 12 ሰዓት 2 3 ሰዓት 4 3 6 ሰዓት 4 9 ሰዓት 5 11። ስለዚህ እግዚአብሔር ሲጣራ አልፎብኛል የሚባል ነገር አለ። የተፈቀደላችሁ ቀን ትመጣላችሁ። የተፈቀደላችሁ ቀን መታችሁ ስትጠመቁ ግን ሴቶች እድሜያቸው 90 ዓመት ሊሆን ይችላል፣ 80 ዓመት ሊሆን ይችላል። በዚህ ቤተክርስቲያን መጥተው ሲጠመቁ ግን የ40 ቀንና የ80 ቀን ነው የሚሆኑት። እሺ ልጅነትን ነው የሚያገኙት። ቤተክርስቲያናችን እንደዚህ ነው የምታጠምቀው። የ80 ቀን ብቻ አይደለም የምታጠምቀው፣ ከሕፃናት እስከ አረጋውያን ድረስ እጠመቃለሁ ብሎ ለመጣ ተጠምቆ ልጅነትን እንዲያገኝ ታደርጋለች የኦርቶዶክስ ተዋሕዶ ቤተክርስቲያን። አይደለም ነው? አይደለም? ንገሩ ነው? አይደለም? የጠራችሁ በሉ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የጠራን ማን ነው? አንቺን፣ አንተን፣ ሁላችን የጠራን ማን ነው? ያ ቅዱሱ እግዚአብሔር። ለክርስትና ያበቃን፣ ለክብር ያበቃን፣ ከውድቀት ያነሳን እሱን እግዚአብሔር የተመሰገነ። 5500 ዘመን የአጋንንት መረጋገጫ የነበር ጽድቃችን እንደ መርገም ጨርቅ ተጥሎ የነበር ክብር እንድናገኝ ያደረገን 5 ጊዜ ወጥቶ ጠርቶ ነው። በ12 ሰዓትም በ3 ሰዓትም በ6 ሰዓትም በ9 ሰዓትም በ11 ሰዓትም ለጠራቸው እኩል መንግሥተ
ሰማያትን ሰጣቸው። ክብር ለመድኃኔዓለም፣ ክብር ለወላዲተ አምላክ። እኩል በ12 ሰዓት መጣና እኩል ደሞዛቸውን ከፈላቸው። የተጠራ አይጣልም፣ የተጠራ አይወድቅም። በዚህ ሰዓት መጣልና ደረጃ ነው አይባልም። መንግሥተ ሰማያት ስንት ናት? ስንት ናት? አንድ ነው። ገሃነመ እሳት ስንት ነው? አንድ ነው። ከተኮነኑም ገሃነመ እሳት መግባት ነው። ከጸደቁም በጠዋትም ይሁን በማታ ወደ መንግሥተ ሰማያት መግባት ነው። ኑሃ ወይ ቡሩካን ወይ ትረሱ መንግሥተ ሰማያት። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ ተብላችኋል። ይሄ ነው ጥሪው ወገኔ፣ ይሄ ነው። ስለዚህ ቅዱስ የሚያደርገው ምንድን ነው? ቅዱሳን ሁኑ ተብለናል። ምንድን ነው? ይህን ነግሬያችሁ አበቃለሁ። 5 ነገሮች ናቸው ለቅድስና የሚያበቁት። ስንት ነገሮች? አረ ንገሩ። ስንት ነገሮች? ቅዱሳን ለመሆን ስንት ነገሮች ያበቃሉ? እሱን ነው የምነግራችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምረን እንመለከታለን። 5ቱን ነገሮች ነግራችሁና፣ እሱ ቅዱስ ነው፣ ለዘላለም ቅዱስ ነው። ትላንትም ዛሬም ነገም ለዘላለም አልፋ ኦሜጋ ያለና የሚኖር የዘላለም አምላክ ምንድን ነው? ቅዱስ ነው። በሉ እስቲ ብላችሁ እሱ ምንድን ነው? ቅዱስ። አንተ ደግሞ እኔን ምሰሉ ቅዱሳን ሁኑ ተብላችሁ። ምንድን ነው ቅዱሳን የሚያደርግ? ስለዚህ በማቴዎስ ወንጌል የዛሬው ወንጌል በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምረን ስንመለከት 5 ነገሮችን ይነግረናል። የመጀመሪያው ቅዱሳን ሊያደርገን የሚችለው ሃይማኖት ነው። ምንድን ነው? አረ ንገሩ። ምንድን ነው? ሁላችሁም ተናገሩ። ያለ እምነት በሉ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምን አይቻልም? ምን አይቻልም? እግዚአብሔር ባለባበስ፣ እግዚአብሔር ባነጋገር፣ እግዚአብሔር ባበላል፣ ባጠጣጥ፣ ባካሄድ፣ ባኗኗር እግዚአብሔርን ደስ ልናሰኘው አንችል። በምን ብቻ ነው እግዚአብሔር የሚደሰተው? ንገሩ። በምን ብቻ ነው? በሃይማኖት። ዕብራውያን ምዕራፍ 11 ቁጥር 6 ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት አለን ወይ ነው? እግዚአብሔር ሲመጣ በእምነት ያገኘናል ወይ ነው? እምነታችን ፍጹም ነው ወይ? ራሳችሁን ጠይቁ። አንድ ሰው አማኝ ነው ከተባለ ሌላ ጌታ የለው። አማኝ ነው ክርስቲያን ነው ከተባለ ሌላ አምላክ የለውም። ሌላ ጣዖት የለውም። ሌላ ቃልቻ፣ ሌላ ጠንቋይ የለውም። ማን ብቻ ነው አምላካችን? ኧረ ንገሩ። አትልከስከሱ፣ በየመንበሩ አትልከስከሱ፣ በየዛፉ ስር አትልከስከሱ፣ በጠንቋይና በቃልቻ ቤት አስማተኛና መተተኛ አትከተሉ። እግዚአብሔር ይወደዋል። ደግሞ በቀናት ሄዱም። የሚገርመው ነገር በጨለማ አይደለም። ጠንቋይ ቤት የሚኬደው በጨለማ ጠዋት ጠዋት ቤተ ክርስቲያን፣ ጨለም ሲል ግን ወደ ጠንቋይ። እሱም ጨለማ ስለሆነ ገብቷቸዋል።
ስራው ጨለማ ክፉ ነው። ጠንቋይ ጠንቅዋይ እስቲ በሉ ጠንቅዋይ። አያችሁ ጠንቅ ማለት ነው የነፍስ ጠንቅ፣ የነፍስ ቁስል ማለት ነው። ጀበና ተሸክማችሁ የኔ ጌታ እያላችሁ እየለመናችሁ ጨሌውን ቆሌውን ሰብስባችሁ አቴቴ ዱላ አቴቴ ግንቧ አቴቴ አራ ተለመኝኝ በደንቆሮ ልቦና ቅቤ እየቀባችሁ እዚህ ጋ ክርስቲያን መምሰል አይሆን ይሆናል ይሆናል ወገን። ድንጋይ ለምኖ እግዚአብሔር አይለምን። ስለዚህ ማን ብቻ ነው አምላካችን? የሚገል ማን ነው? የሚያድን ማን ነው? የሚሰጥ ማን ነው? የሚነሳ ማን ነው? ጤና ማን ነው? ሰላም ማን ነው? ፍቅር ማን ነው? አቤት የፀሐዩ፣ የጨረቃው፣ የሌሊቱ፣ የቀኑ፣ የዝናብ ጠሉ የሁሉ በረከት ባለቤት ማን ነው? እግዚአብሔር። ይህን ትታችሁ ለምን ትሄዳላችሁ? ያለ እምነት አንድ ሰው ጠንቋይ ቤት ሄዶ ሰውን ያድነኛል ብሎ ሲጠይቅ እግዚአብሔርን ይክዳል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ አምላክ የለም ይላል። ስለዚህ ለጊዜው በዛ ድኜ እንደዚህ አይሆንም። ያድነኛል እግዚአብሔር፣ ይሰጠኛል እግዚአብሔር፣ ያደርግልኛል እግዚአብሔር። በቃ እምነት ይሄ ነው። ምንም የሌለው ሌሊትና ቀን የሚያመልከው እኔና ቤቴ በሉስ፣ እኔና ቤቴ እግዚአብሔርን እናመልካለን በሉስ። እኔና ቤቴ እግዚአብሔርን እናመልካለን። አንተ ግን የምታመልከውን ዛሬ ምረጥ ይላል። ዛሬ ምረጥ፣ የምታመልከውን ዛሬ ምረጥ። ወገን መምረጥ ማን ይሻለናል? ኧረ ንገሩ። ለእኔስ በሉ እግዚአብሔር ይሻለኛል። እግዚአብሔር ብርሃኔና መድኃኒቴ ነው። ክብር ለእሱ ይሁን። እግዚአብሔር መድኃኒት፣ እግዚአብሔር ብርሃን ነው። እሱን ትቶ ወደ ጨለማ አይኬድም። ጥርጥር ኑፋቄ አያስፈልግም። እውነተኛ እምነት የያዛችሁ እግዚአብሔር በእናንተ ደስ ይለዋል። ክርስቲያን ናችኋል። በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ ሆናችኋል። እንኳን ደስ አላችሁ። አዎ በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ። አዎ ለእናንተ አምላክ አላችሁ፣ ለእናንተ ጌታ አላችሁ፣ ለእናንተ ፈጣሪ አላችሁ። በቃ ይኸው። ስለዚህ እምነታችሁ ፍጹም እንዲሆን፣ እምነታችን ፍጹም እንዲሆን ማን ይርዳ? እግዚአብሔር ይርዳ። የመጀመሪያው አንደኛው ፍጹም የሚያደርገው ቅዱሳን የሚያደርገው እምነት። ሁለተኛው ከዚህ ቀጥሎ ሁለተኛው ንስሐ ምንድነው? ሰኞ ዕለት ኩባያና ሳህን ያጠባችሁ እናንተ ግን ያልታጠባችሁ ስንት ናችሁ? እሁድ ዕለት የበላችሁበትን ሳህን ኩባያ በኦሞ በምን አድርጋችሁ ቡልቅ አድርጋችሁ ሰኞ አጥባችኋል አይደል? ፍሪጁ ታጥቧል፣ ዕቃው ታጥቧል፣ ምናምን ታጥቧል አይደል? ለምን ለምን? እሁድ ዕለት የበላችሁበት ነው አይደል? እናንተ ግን ሰኞ ታጥባችኋል። ምንድነው መታጠብ? አረ ነገር ምንድነው መታጠብ? ሰኞ ዕለት ጾም ልጀምር ነው፣ ሱባኤ ልገባ ነው፣ አባቴ ይፍቱኝ ብላችሁ ከነፍስ
ከነፍስ አባታችሁ ጋር ተገናኝታችሁ ነው ጾም የጀመራችሁ? ቅልቅል ዝም ብሎ በጎች እንኳን ዝም ብለው አይቀላቀሉ፣ ፍየሎች እንኳን ዝም ብለው አይቀላቀሉ ሲገናኙ አይደል? አያችሁ ቅበላ የወዲያኛው ሳምንት ቅበላ ነው። ቅበላው አንድ ሳምንት። ቅበላው ምንድን ነው ያልነው? ጾም ነው የምንቀበለው ነው። ወተትና ስጋ እኮ አይደለም። ጾም ልንቀበል ነው። አንድ ሳምንቱ ቅበላ ተባለ። የቅበላው ሳምንት ዘወረደ ተባለ። የዛሬው ደግሞ ቅድስት ተባለ። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀኑን ጾም የጀመረባት ቀን ናት ዛሬ። ክብር ለእሱ ይሁን። አምላካችንን አመስግኑ። ጾም የጀመረባት ቀን ናት። ቅድስት የተባለችው ጾም የጀመረባት ቀን ናት። ዘወረደና ሕማማት እዚህ 40 ቀን ውስጥ አይቆጠሩ። እነሱ 15 ቀን ለብቻ የፈቃድና የቅዳሜና የእሑድ ጾሞች ናቸው። አሁን ዛሬ የጀመርነው ግን እስከ ሕማማት ሆሳዕና ድረስ 40 ቀን ጌታችን መድኃኒታችን ጾሙን የጀመረባት ያቺ ቅድስት ትባላለች። ወደ ጾም ወደ ሱባኤ ጌታስ ወደ ሱባኤው ወደ ገዳመ ቆሮንቶስ ሲሄድ ምን ሆኖ ነው የሄደው? ንገሩኝ፣ ምን ሆኖ ነው የሄደው? ዮርዳኖስ ተጠምቆ በሉ እስቲ። የተጠምቆ አያችሁ፣ እያስተማረን እኮ ነው። ሳትታጠቡ ንስሐ ሳትገቡ እጾማለሁ፣ እጸልያለሁ፣ ሱባኤ ይዛለሁ አትበል። ማቴዎስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 ሳይውል በሉ ሳያድር ወዲያውኑ ወደ ገዳመ ቆሮንቶስ ከዮርዳኖስ ሄደ ይላል። ተጠምቆ ነው። ሳይውል ሳያድር ነው ሄደ። ልብ በሉ፣ ሳይውል ሳያድር ወዲያውኑ ወደ ገዳመ ቆሮንቶስ። እናንተ የተጠመቀ ከሆነ ክርስትና የተነሳ ከሆነ ሳይውል ሳያድር ንስሐ ገብቶ ወደ ገዳመ ቆሮንቶስ ይሄዳል። አሁን የገዳመ ቆሮንቶስ ጾም ነው የጀመርነው። ጌታ የጾመው ጾመ ኢየሱስ ይባላል። ማን ይባላል? አረ ንገሩን። ጾመ ኢየሱስ። የኢየሱስ ጾም እኮ ነው። የኢየሱስ ጾም እኮ ነው የምንጾመው። ስለዚህ ኢየሱስ የጾመውን ጾም ለመጾም ሁሉም ሰው ማታጠብ አለበት። ንስሐ ማለት መጸጸት፣ ንስሐ ማለት መመለስ፣ ንስሐ ማለት እንግዲህ ይላል። አዎ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 እንግዲህ በሉ እባካችሁ፣ እንግዲህ በጾም በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። ወደ ማን? አሁን ወደ ማን ነው የተመለስነው? አሁን ወደ ማን ነው የተሰበሰብነው? በጾም በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። አዎ እኔም ወደ እናንተ እመለሳለሁ። ስለዚህ አንድ ክርስቲያን አንድ አማኝ በየ40 ቀኑ ንስሐ እየገባ በንስሐ ሕይወት መኖር ነው። በንስሐ ሕይወት መኖር ያንን ማድረግ ግድ ነው። አለበዛ በድቡሽት ላይ ባሸዋ ላይ በዛው ላይ መቀጠል አይቻልም። መራገፍ አለበት። ሸክሙ መራገፍ አለበት። እናንተ ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ ይላል የድንግል ማርያም ልጅ። ኑ ወደ እኔ አሳርፋችኋለሁ። ቀና ብላችሁ መሄድ የፈለጋችሁ። አዎ ሁለተኛው ንስሐ የነፍስ ቁስል ትፈውሳለች። እስቲ በሉ ንስሐ በሉ የነፍስ ቁስል ትፈውሳለች። የዚህ ቅጣት የካህኑ ምስክርነት፣ የካህኑ ዳኝነት፣ የካህኑ
ለእናንተ የሚያደርግላችሁ የሚሰጣችሁ አራት ነገር ነው። በዚህ በሁለተኛው አንቀጽ ላይ ምን አልኳችሁ? አራት ነገር ይሰጣችኋል። አንድ ጾም በሉ ውስጥ ጾም በሉ ውስጥ። ሁለት ስግደት። ሶስት ጸሎት። አራት ምጽዋት። የንስሐ መወጫው ይሄ ጾም ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም። ከዓመት እስከ ዓመት የሚጾም ነው። አሁን በየጾሙ መሃል የምንጾመው ጽሉላት ይባላል። ሕዋሳቶች ግን ከዓመት እስከ ዓመት መጾም አለባቸው። ዓይን ዓመት እስከ ዓመት፣ ጆሮ ዓመት እስከ ዓመት፣ አንደበት ከዓመት እስከ ዓመት፣ እጅ፣ እግር፣ ልብ ከዓመት እስከ ዓመት መጾም አለባቸው። 7 ሕዋሳቶች ይባላሉ ሁልጊዜ የሚጾሙት። በዚህ በጾማችን ግን ጽሉላት ዓሣ፣ እንቁላል፣ ሥጋ፣ ወተትና የወተት ውጤቶች ናቸው። 4 ናቸው ጽሉላት የሚባሉ። እንቁላል ጾም ነው አይደለም? ደም የሚወጣው ነገር አትብላይ። ፍትሐ ነገሥት አንቀጽ 15 ደም የሚወጣው ነገር አትብላ በጾም። እንቁላል ደም የለውም ወይ? ዓሣ ደም የለው? አዎ፣ በጉም ላሙም ሁሉም ደም አለ። ወተቱ የሚታለበው ደም ከሚወጣት ላም ነው አይደለም? ነው አይደለም? ነገር ላሟ ደም ይወጣታል አይወጣትም? ከሷ ነው ደሙ ወተቱ የሚገኙ ቅቤው የሚገኙ። ስብከተ ወንጌሉ በሰበካ ጉባኤው 5000 ይሄው 10,000 ደረሰኝ ቆርጦ ሰጥተውኛል። የኔ መዋጮ ነው። እልል አትሉ እንዴ? አዎ፣ እግዚአብሔር ተመሰገነ። እኔ ሳልሰጥ ስጡ አላልኩም፣ ሰጥቼ ስጡ ብያለሁ። አመሰግናለሁ። በጣም እግዚአብሔር የተመሰገነ ነው። እግዚአብሔር ይስጥልኝ። መላከ ፀሐይ አመሰግናለሁ። ሁላችሁም ነው ከታች ያለ መጠለያ ያላችሁ ነው መታዘዝ ነው። ምንድነው ከመስዋዕት መታዘዝ ይበልጣል። ታዘዙ ሁላችሁም ነውና እጃችሁን የምስራች መርሻና 1000 ብር ክቡር አባታችን ወደ ባህታዊ ገብረ መስቀል ኃይለ መስቀል የቡራኬ የጸሎት የወንጌል አገልግሎት ይሆናል። ወደ እሳቸው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ወደ ክቡር አባታችን Contact